አጁን ግጥም አድርገው ይዘው እኮ ይሄ ፊጥ ፊጥ እያለ እኮ የሆነ ነካክቶታል አይደለ? እኔ እኮ አሁን በደንብ እያየሁት ነበር ቪዲዮውንና የምር እየዘለለ የሆነ ነክቶታል ብቻ። እኔ አሁን ካሜራማን እኮ በጣም እያበሳጨኝ ነው ራሱ። ለምንድን ነው ብሩኬ ሲማታ የምትቀርጸው አንተ? በቃ ብሩኬ ሲማታ ከዚህ በኋላ አትቅረጸው እንዴ! ለብሩኬ እዳ እንደሆነ ታውቃለህ ይሄ ልጅና ማላመጫውን ወደ ማዳመጫው ቢያዘዋውርለት እኮ ጥሩ ነበረ እኮ። ምክንያቱም ጠግቧል። በቃ መተንፈስ ነው የፈለገው ዳኒና ውዶች፣ አንድ ነገር ልንገራችሁ። ብሩኬ በጣም እየማለ ነው፣ በጣም እየማለ ነው እያላችሁ ነው። ይሄ ነገር አሁን በጣም አወዛጋቢ ስለሆነ ድራማም ነው ብለን ስለምናስብ ብሩኬ በደንብ ሲምል ሰምታችሁት ከሆነ እናቴ ትሙ ነው ያለው እና በዚህ ጉዳይ በጣም ብዙ እያወራችሁ ስለሆነ ነው። ቲክቶክ ላይ ራሱ እናቴ ትሙት ብሎ በእሙሽ ምሏል እያላችሁ ስለሆነ በደንብ አዳምጡት። ትሙና ትሙት ይለያያል ብያችኋለሁኝ። በፍጹም ድራማ ከሆነ ብሩኬ በፍጹም ነው በእናቱ ሊምል የማይችለውና ሜቢ እንደዛ ያለው እንግዲህ ለማስመሰም ሊሆን ይችላል። የሆነ እውነቱን ነው አምርሮታል እንድንል አስበውም ሊሆን ይችላል። ምክንያቱም ዝም ብላችሁ ስታስቡት ማለት ነው እንዴ ትንሽዬ ፕራንክ እንዴት በዚህ የሚያክል ደረጃ የሰው ልጅ ታደራርሳለች? ከጀርባ ምክንያት ከሌላችሁ በዚህ ደረጃ ሊሆኑ አይችሉም። እና ለዛ ነው አሁን ሰው ከዛ እየተነሳ ነው ይሄ ፕራንክ ነው፣ ድራማ እየሰሩ ነው፣ አውቀው ነው ከጀርባ ይገናኛሉ የሚባለው ነገር እና ደግሞ ሀይሚን ትመችኛለሽ ነው እንጂ ስሜት አለኝ አላላትም ብለሽ የኮመትሽልኝ ምን ልዩነት አለው? ምን ልዩነት አለው ሲጀመር? በነገራችን ላይ ዳኒ እኮ ለሀይሚ ምንም አይነት ስሜት የለውም ስነግራችሁ፣ አንዳችም ስሜት የለም። ግን ምንድነው እየሰራ ያለው? እሱ ስሜት እንዳለው ሀይሚን እንደሚፈልጋት እንደሚያፈቅራት አድርጎ ከብሩኬ ለማራቅ። ለምን ብሩኬን ከሀይሚ ለመለየት ነው የሚፈልገው። ሶሲም እሱም አንድ አይነት ተመሳሳይ ባህሪ ነው ያላቸውና ትመችኛለሽ አለ ስሜት አለኝ አለ ምንም የተለየ ነገር የለውም፣ አንድ ነው። ከዛ ጋር እያንጸባረቀ ያለው ልክ ለሷ ስሜት እንዳለው ለወደፊት ደግሞ አፈቅራታለሁ ብሎ እንደሚመጣ ነው የሚያሳየውና ፍፄ ድጋሚ እንደዚህ አይነት ስህተት እንዳይሰራ ነው መናገር ያለብን። ድጋሚ እነዚህ 4 ልጆችን አገናኝቶ ድጋሚ እጁን እየያዙ እንዲያስደበድቡት አንፈልግም። እንዴ እጁን ግጥም አድርገው ሁላችሁም ከብሩኬ ላይ ተው ትሉታላችሁ። ለምን ይሄን ኩርንችት ግጥም አድርጋችሁ አትይዙትም ግን እናንተ? ሀይሚና ብሩኬ የምትታረቁበት ቀን በጣም ርቆብናል እና አቀርቡልን በፈጠራችሁ። ስለ ዳኒ ስለ ሶሲ የሚመለከተን ነገር እውነት ለመናገር ዳኒም ሶሲም እኮ እኛ ከደንበራችን ደርሰው አይደለም አይደለ? ግን እንደዚህ እንድንጠላቸው የሆነው በማን ምክንያት ነው? ሀይሚና ብሩኬ ስለነኩ። ስለዚህ በእና ሀይሚ ምክንያት እኛ ሌላ ሰው እየጠላ ነው፣ ጥላቸው የሌለብንም ማለት ነው። አያችሁ አይደለ? እንደዚህ አይነት ነገር አትፍቀዱ ሀይሚና ብሩኬ። ሲጀመር አሁን በቃ ብሩኬ ነው አሁን ነገሩን እያጋጋለው ነው ትላላችሁ። ብሩኬ ምን አደረገ እንዴ? ብሩኬ እኮ ኦልሬዲ ጥፋተኛ የሆነ ሰው ነው። ጥፋቱን አውቆ ይቅርታ እየጠየቀ ያለ ሰው ነው። ለዛ ነው ከብሩኬ ላይ ብዙ ሰው የማይፈርደው። ሀይሚ የነገሩ መንስኤም አሁንም ላለው እኔ ነኝ ብላ ተናግራ ነበርና ኖ የነገሩ መንስኤ በፍጹም አንቺ አይደለሽም ሀይሚ። መንስኤዎቹ ብሩኬና ሶሲ ናቸው። አሁን ላይ ላለው ግን እውነት ለመናገር አንቺ ነሽ። ለምን ይቅርታ አልቀበልም በማለትሽ ነው ነገሩ እንደዚህ እየሰፋ የመጣው። አሁንም ቢሆን ወደዳችሁም ጠላችሁም ሀይሚ ይቅርታውን ካልተቀበለች በፍጹም የሚስተካከል ነገር የለም። ይሄ ነገር ባንዴ ጸጥ የሚለው ሀይሚና ብሩኬ ሲስማሙ ብቻ ነው። ፍፄም ደግሞ ይሄ ነገር እንዴት እንዳልተረዳው አላውቅምና ትናንት 4ቱንም ለማስታረቅ ሄደ። ሁኬ ረሳባው ዘይም ታረቁ አልታረቁ ምን ይመለከተናል? ሀይሚና ብሩኬ እኮ ከታረቁ እኮ ሄደው እነሱንም ያስታርቋቸዋል። ሲጀመር ሀይሚና ብሩኬ ሰው እንዲጣላ አይፈልጉም አይደለ? ስለዚህ ቅድሚያ ራስ ናቸው እንግዲህ ሀይሚና ብሩኬ አይደል? ሁሉም ራስ መታት ሆነዋልና እነሱ ይታረቁና ከዛ በኋላ ሰብሰብ ብላችሁ ደግሞ እነዚህን እርስ በርስ ክብር የሌላቸውን ሰዎች ሄዳችሁ አስታርቁ። ሲቀጥል ደግሞ የሆነ መፍትሄ የማትፈጥሩ ከሆነ እዚህ ያመጣችሁ ብሩኬን እንደዚህ አታስደፍሩት በቃ እና ዳኒ እንደዚህ ፊን የሚለው ሀይሚ ዝምታዋን ስላየ ነው። ዝም ስለምትለው ምንም ነገር ስለማትናገረው ፍሪደም ሰጥታኛለች ምትሴ ቅጥርሴ እያለ ከብሩኬ ላይ በጣም ያልሆነ ነገር ያልሆነ ተግባር እየተገበረ ነው። ዳኒንም አፉን ማዘጋት የምትችለው ሀይሚ በቃ ማለት እኔ ከዚህ ውስጥ ወጥቻለሁ፣ ስለኔ አንዳችም ነገር አትናገር ሀይሚ እያልክ ሌላ ስበብ አታምጣ ማለት ትችላለች ሀይሚ ማለት ነው። አያችሁ ቁልፉም መዝጊያውም መክፈቻውም እሷ ነች ብያችኋለሁ እኮ። እና ሀይሚ አንቺ ሁሉም ነገር ካንቺ እንደሆነ ታውቂያለሽ አሁን ላይ ማለት ነው። ቁልፉ አንቺ ስለሆንሽ ሁሉንም ማዘጋት የምትችይው አንቺ ነሽ። ሀይሚዬ በእናትሽ በቃ ተለመኝ። እኔ ምር አሁን አውቀሽ ነው በቃ አለ አይደል? አውቆ የተኛው ቢቀሰቅሱት አይሰማም እንደሚባለው ሁሉንም ነገር በአንቺ እንደሚፈታ እያወቅሽ ነው ዝም እያልሽ ያለሽው። ወይም ደግሞ እንቀጥልበት ብላችሁ ነው ስራውንም በዚህ ደረጃ እየሆናችሁ ያላችሁት። እንደዛ ካልሆነ በስተቀር ከድሮ ገና ከመጀመሪያው ነገሩ ይስተካከል ነበር። ሀይሚ ይቅርታ ትቀበል ነበረ፣ እንደዚህ ሀይንዛዛም ነበረ።